ልጁ በመስቀል ላይ ራቁቱን ተሰቅሎ እንባ የማይወርደው ማን ነው? ማንም የለም፣ ማንም የለም። ድንግል ማርያም ልጄ አንተ ያለ እህት ነህ፣ እህት የለህም፣ አንተ ወንድም የለህም፣ አንተ ብቻ ነህ ያለኝ፣ አንተ ሞትክብኝ እያለኝ ምርር ብላ ታለቅስ ነበር ድንግል ማርያም። እውነት ነው። ሁለት ልጅ ያለው አንድ ልጁ ቢሞት በአንድ ልጁ ይጽናናል። ድንግል ማርያም ግን ወይ ከሱ በላይ ሌላ ልጅ የላትም፣ ወይም ከሱ በታይ ሌላ ልጅ የላትም። አንድ ልጇ በመስቀል ላይ ተሰቅሎ ሲሞት እንደምን አታለቅስ? ታለቅሳለች። ምርር ብላ አልቅሳለች። በዚህ ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቅዱስ መስቀል ስር ቆማ ምርር ብላ በምታለቅስበት ጊዜ እነሆ እናትህ፣ እነሆ ከዛሬ ጀምረህ ውሰዳት፣ እነሆ ልጅሽ ከዛሬ ጀምሮ ውሰጂው ተብሎ የተሰጣት ነዋ ወልድኪ ነያ እምከ፣ እነሆ እናትህ፣ እነሆ ልጅሽ ተብሎ በዚህ ጊዜ ለቅዱስ ዮሐንስ ወንጌላዊ ተሰጠው። ሰው ሲሞት ለልጁ ሀብትን ያወርሳል። ሰው ሲሞት ለልጁ ያለ ነገሩን ይሰጣል። መድኃኔዓለም ኢየሱስ ክርስቶስ በሚሞትበት ጊዜ ለሚወደን ለኛ ሌላ ሀብት አይደለም የሰጠን፣ እናቱ ድንግል ማርያምን ነው። ክብርና ምስጋና ለእርሱ ይሁንልን። ድንግል ማርያም እንዲህ እያለች አለቀሰች። ልጇ ኢየሱስ ክርስቶስ ግን በቅዱስ መስቀል ላይ መራራ ሞትን ቀመሰ። ይህ የሞተው ለምንድን ነው ከተባለ ህድግዎሙ ለእሉ ይሁሩ ይላል። እነሱን ተዋቸው ይላል። እኛን ትተውን እሱ ሞቶ እኛ በሕይወት እንድንኖር ነው። ለዘላለም በሕይወት እንድንኖር መልካም ፈቃዱ ይሁንልን።